ጥንታዊት የሆነች የኢትዮጵያ ኦርቶዶክሳዊት ቅድስት ቤተክርስቲያን ከፍተኛ ክብር ያላቸውና በከፍተኛ መንፈሳዊ ትሩፋት ከምታከብራቸው የጌታችን 9 አበይት በዓላት ውስጥ አንዱ በየዓመቱ ነሐሴ 13 ቀን በታላቅ ድምቀት በናፍቆት በፍቅር በደስታ የምናከብረው የደብረ ታቦር በዓል ይህ መጽሐፍ ቅዱሳዊ በዓል ታሪኩን በሶስቱ ወንጌላውያን በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ በማርቆስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ እንዲሁም በሉቃስ ወንጌል ምዕራፍ 9 ቁጥር 28 ላይ በሰፊው ተጽፎ እናገኘዋለን። በዓለ ደብረ ታቦር ጌታችን መድኃኒታችን ኢየሱስ ክርስቶስ በታቦር ተራራ ላይ ብርሃነ መለኮቱን ክብረ መንግስቱን የገለጠበት ታላቅ የሚስጥር ዕለት ነው። ደብረ ታቦር የሚለው ደብርና ታቦር ከሚባሉ ከሁለት ቃላት የተገኘ ሲሆን ደብር ማለት ተራራ ማለት ሲሆን ታቦር ማለት ደግሞ በናዝሬት አካባቢ በሰማርያ አውራጃ በገሊላ የሚገኝ የረጅም ተራራ ስም ነው። በዚህ ታቦር በሚባል ረጅም ተራራ መድኃኒተ ዓለም ኢየሱስ ክርስቶስ ከ12ቱ ሐዋርያት 8ቱን ከእግረ ደብር ከተራራው ሰርትቶ የምስጢር ደቀ መዛሙርት የሚባሉትን በእምነት በተስፋ በፍቅር የሚመሰሉትን ሶስቱን ቅዱስ ጴጥሮስን ቅዱስ ያዕቆብንና ቅዱስ ዮሐንስን ይዟቸው እንደወጣ እንዲሁም ከሞቱት ወገን ሊቀ ነቢያት ሙሴን ከብሔረ ሕያዋን የተሰወረውን ነቢዩ ኤልያስን እንዳመጣቸው ታሪኩ ያስረዳናል። በዚህም የሕያዋን አምላክና የሙታን አስነሻቸው እርሱ ኢየሱስ ክርስቶስ መሆኑን የገለጸበት ታላቅ የሚስጥር ቀን መሆኑን ያሳየናል። ጌታችን ብርሃነ መለኮቱን በታቦር ተራራ ላይ የገለጠበትን ምክንያት የቤተ ክርስቲያናችን ሊቃውንት እንዲህ ይገልጹታል። ጌታችን ኢየሱስ ክርስቶስ ብርሃኑን ለደቀ መዛሙርቱ የገለጸበት በተራራው ላይ ወተወለጠ ራእዩ በቅድሜሆሙ መልኩ ፊቱ በፊታቸው ተለወጠ። ወአብርሃ ገጹ ከመ ፀሐይ ፊቱም እንደ ፀሐይ አበራ። ወአልባሲሁኒ ኮነ ጻዕዳ ከመ በረድ ልብሱም እንደ በረዶ ነጭ ሆነ ሲል ክርስቶስ ጽሩየ ባህርይ ነው፣ ኃጢአት የሌለበት ነው ማለት ነው። ልብሱ እንደ በረዶ ነጭ ሆነ ማለት በረዶ ጽሩይ ነው። የክርስቶስም ባህሪው ስራው አጠቃላይ ክርስቶስ የምንለው ኃጢአት የማይስማማው በስጋው ከኃጢአት በቀር እኛን የመሰለ ነው የሚለውን ለማመስጠር ልብሱ እንደ በረዶ ነጭ ሆነ ተብሎ ተነገረ። ሁለተኛው አልባሲሁሰ ለክርስቶስ ምእመናን የክርስቶስ ልብስ የተባሉ ምእመናን ናቸው ይላል። የክርስቶስ ልብስ የተባሉ ምእመናንም እንደዚሁ ንጹሐን ሊሆኑ ይገባል ሲል ነው። እንዳፈር አትጥቆሩ ሲለን እኮ ነው። በረዶ ለእሳት እንደማይስማመው ለኃጢአት የማትስማሙ እንደ በረዶ የሆናችሁ ጽሩያን ሁኑ፣ እናንተ የኔ ልብሶች ናችሁ ሲል በተራራው ላይ ኢየሱስ ክርስቶስ ልብሱን ነጭ አድርጎ ውስጣችን ነጭ እንዲሆን ውስጣችን ንጹህ እንዲሆን አስተማረን ማለት ነው። እንዲሁም ቅዱሳን ሐዋርያት በልባቸው ጥርጣሬ እንዳይኖር ከእነርሱ መሰናክልን ለማራቅ በዕለተ ዓርብ ለዓለም ቤዛ ሆኖ ከመሰቀሉ ከመሞቱ በፊት አምላክነቱን ጌትነቱን በታቦር ተራራ ላይ ገለጠላቸው። ሌላው ሐዋርያት ከደብረ ታቦር በዓል በኋላ ክርስቶስ ይሰቀላል፣ ክርስቶስ ይገረፋል። ያን ጊዜ ለካ እስከ ዛሬ ስንከተለው የኖርነው ከንቱ ኖሯል። ለካ መከተላችን አምላክ አይደለም። ለካ አምላክማ ቢሆን መች ይሰቀል ነበር እንዳይሉ ከመሰቀሉ በፊት ጌትነቱን አምላክነቱን በተራራው ላይ ገለጸላቸው ይላል።
አያችሁ እግዚአብሔር እኛ እንዳንሰናከል እንዴት እንደሚጠነቀቅ ከሐዋርያት መሰናክልን ሲያርቅላቸው እኮ ነው። ብርሃኑን ሳያዩ ጌትነቱን ሳያዩ ትንቢት የተነገረለት የአብ ልጅ የሚያድነን መሲሁ ቤዛችን ክርስቶስ እንደሆነ ሐዋርያት እንዳይጠራጠሩ መጀመሪያ ከመሞቱ በፊት የቤዛነቱን ሥራ መገረፉን፣ መሰቀሉን፣ ደሙን ማፍሰሱን ከማየታቸው በፊት ጌትነቱን አሳያቸው ማለት ነው። ጌትነቱን ሳያሳያቸው አብ ልጄ ነው ብሎ ሳይመሰክርላቸው መንፈስ ቅዱስ በአምሳለ ደመና ሳይጋርድላቸው ጌትነቱን ሳያስረዳቸው በቀራንዮ ተሰቅሎ ቢሆን ሐዋርያት ይጠራጠሩ ነበር ማለት ነው። ስለዚህ ከሐዋርያት መጠራጠርን ለማራቅ በደብረ ታቦር ብርሃነ መለኮቱን ገለጸላቸው ማለት ነው። ብርሃነ መለኮቱ ምስጢረ ሥላሴ በተገለጸበት በታቦር ተራራ ላይ ደናግላንና ሕጋውያን እንዲሁም ሕያዋንና ሙታን እንደተገኙ ዛሬም በደብረ ታቦር በምትመሰለው ቅድስት ቤተ ክርስቲያንም ሁሉም በአንድነት የሚኖሩባት አንዲት የሁሉም ሆነች ናት። ረጅሙ ተራራ ሐዋርያት ወጥተው ብርሃኑን ያዩበት ነው። ረጅሙ ተራራ ራሱ ላይ ሳይወጡ ብርሃኑን አላዩትም። የአብን ቃል አልሰሙም። መንፈስ ቅዱስ በደመና አምሳል አልጋረዳቸውም። በሜዳው ላይ እያሉ ደክመው ወስተው ለፍተው ወደ ረጅሙ ተራራ ከወጡ በኋላ ግን አብ ሕያው የሆነ ሞትን የሚያርቅ ድምፁን አሰማቸው። በረጅሙ ተራራ ካገቡት ወገን ጴጥሮስ ነበር። በረጅሙ ተራራ ከደናግል ወገን ዮሐንስ ነበር። በረጅሙ ተራራ ሰዎች ሞቷል ያሉት ሕያው ሆኖ ሙሴ ነበር። በረጅሙ ተራራ ከዚህ በኋላ አይገኝም የተባለው ኤልያስም ተገልጦ ነበር። አዎ በቤተ ክርስቲያን ሰዎች ሙተዋል ያሏቸው፣ ከስረዋል፣ ወድቀዋል፣ አይነሱም ያሏቸው ሰዎች በእግዚአብሔር ሕያውነትን አግኝተው ይገለጣሉ። ቤተ ክርስቲያንን በደብረ ታቦር እግዚአብሔር ሰበከልን። እኛ ያለንባት ቤተ ክርስቲያን ይችላል። የመነኮሳቱ ብቻ አይደለችም፣ የካህናቱም ብቻ አይደለችም፣ የሐዋርያትም ብቻ አይደለችም፣ የነቢያትም ብቻ አይደለችም። ሐዋርያትም ነቢያትም መነኮሳትም ካህናትም ያገቡት እንደነ ጴጥሮስ ያሉትም ያላገቡት እንደነ ዮሐንስ ያሉትም በህብረት የሚኖሩባት ክርስቶስ በደሙ የመሰረታት ቤታችን ቅድስት ቤተ ክርስቲያን ናት። ሊቀ ሐዋርያት የተባለ ቅዱስ ጴጥሮስ ቅዱስ ሙሴና ቅዱስ ኤልያስን ተገልጠው ባያቸው ጊዜ በዚህ መኖር ለኛ መልካም ነው በማለት ተናግሯል። ለኛም ዘወትር ክርስቶስ ብርሃኑን እያበራ ባለባት አብ ዕለት ዕለት ድምፁ በሚሰማባት እንዲሁም ቅዱሳኑ በሞሉባት ቅድስት ቤተ ክርስቲያን መኖር ለኛ መልካም ነው። ቅዱስ ጴጥሮስ ታዲያ ምን አለ? ሙሴ ተነስቶ ሲያየው፣ ኤልያስንም ተገልጦ ሲያየው፣ ጴጥሮስንም እሱንም ሕይወቱን ሲያስበው እምእብን አልአልከኒ ይላል ዳዊት። ከትቢያ አንስተ ከፍ ከፍ አደረከኝ ይላል። ከአሳ አጥማጅነት አውጥቶ ብርሃነ መለኮቱን እንዲያይ ሲያደርገው በዚህ መኖር ለኛ መልካም ነው አለ። የክርስቶስን የፊቱን ብርሃን እያዩ የአብን ቃል እየሰሙ በመንፈስ ቅዱስ መጋረጃነት ተጋርዶ ተጠብቆ አይሁድ በሌሉበት የሚያሳድዱ ጸሐፍት ፈሪሳውያን በሌሉበት ተራራ መኖር ለኛ መልካም ነው አለ። ጌትነቱን ያወቅንበት፣ የአብ ልጅነቱን የተረዳንበት፣ የመንፈስ ቅዱስ ጠብቆት ያየንበት፣ የክርስቲያኖችንም ህብረት ያወቅንበት ታላቅ በዓል በምእመናን ዘንድ በተለይም በታዳጊዎች ልዩ ቦታ የሚሰጠው፣ በናፍቆት የሚጠብቁት፣ በፍቅር በአንድነት የሚያከብሩት ታላቅ በዓል ነው። ቅድስት ቤተ ክርስቲያናችንም በየዓመቱ በነሐሴ 13 በሥርዓተ ቅዳሴው፣ በማህሌቱ፣
በመዝሙሩ እንዲሁም በልዩ ልዩ ሃይማኖታዊ ሥርዓቶች ዕለቱን ትዘክረዋለች። በዕለቱ በተዋህዶ የከበረ የጌታችን መለኮታዊ ክብሩ የተዋህዶ ፍጹምነቱ ይነገርበታል። የነቢያትና የሐዋርያት ምስክርነትም ይተረጎምበታል። ሊቃውንት አባቶች በደብረ ታቦር የተገለጠውን ብርሃነ መለኮት ለመካፈል የደብረ ታቦር ምሳሌ በሆነች ቅድስት ቤተክርስቲያን ለተሰባሰቡ ምዕመናን የቅዱስ ማቴዎስ ወንጌል ምዕራፍ 17 አንድምታ ትርጓሜን ያሰማሉ። ተራራ የወንጌል ምሳሌ ነው። ተራራ ሲወጡት ያስቸግራል። ከወጡት በኋላ ግን ግንጫውን ወደ ታች አቆልቁለው ሲያዩ ደስ ያሰኛልና። ወንጌልም ከተማ ሲማሯት ታስቸግራለች። ከተማሯት በኋላ ግን ጽድቅና ኃጢአትን ለይታ ስታሳውቅ ደስ ታሰኛለችና። አንድም የመንግሥተ ሰማያት ምሳሌ ተራራን በብዙ ድካም እንዲወጡባት መንግሥተ ሰማያትንም በብዙ ድካም ይገቡባታልና። እስመ ብዙ መከራ አለውን እንባ ለመንግሥተ እግዚአብሔር እንዲል ተራራውንም ሐዋርያት በሲኖዶስ ታቦር ብለው አንስተውታል። በታቦር ያደረገው በሌላ ያላደረገው ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ታቦር ወአርሞኔም በስመ ዚአከ ይትፌስሑ ተብሎ ተነግሯል። ምሳሌም ባርቅ ሲሰራ ድል ነስቶበታልና ጌታም በልበ ሐዋርያት ያደረ ሰይጣንን ድል ይነሳበታልና። በተራራ ያደረገው በመንደር ያላደረገው ስለምን ነው ቢሉ በመንደር አድርጎት ቢሆን ምስጢር አፈሳ በሆነ ነበርና ስለዚህ በተራራ አደረገው። ወናሁ አስተርአዩ ሙሴ ወኤልያስ እንዘ ይትናገሩ ምስሌሁ። ሙሴ የኔን የሙሴን ጌታ ማን ሙሴ ይላል? እግዚአ ሙሴ ይበሉ እንጂ። ኤልያስም የኔን የኤልያስን ጌታ ማን ኤልያስ ይላል? እግዚአ ኤልያስ ይበሉ እንጂ ሲሉ ተሰምተዋል። አንድም ሙሴ ባህር ብከፍል ጠላት ብገል መና ባወርድ እስራኤልን ከክፋታቸው መልሶ ማዳን አልተቻለኝም፣ ላንተ ግን ይቻላል። ኤልያስም ሰማይ በለጉም እሳት ባወርድ ዝናብ ባዘን እስራኤልን ከክፋታቸው መልሶ ማዳን አልተቻለኝም፣ ላንተ ግን ይቻላል ሲሉ ተሰምተዋል። አንድም ምውቱ ለሕያው ሕያው ለምውት ሲጸልዩ ተሰምተዋል። ምውቱ ለሕያው ምን ብሎ ይጸልያል ቢሉ አቤቱ ሁሉን ለንስሐ ሳታበቃ ባጠራው መልካም ይመስለኛል ሲል፣ ሕያው ለምውት አቤቱ የሰው ፍቅር አገብሮ ልትሞት ወደዚህ ዓለም መጣህን ሲል፣ እኒህንስ ያመጣበት ምክንያት ምንድን ነው ቢሉ ሙሴ ከባለሟልነቱ የተነሳ ሊያይ እወዳለሁ አለው። ገጼሰ ኢያስተርይ ለከ ወድረሰ ትሬኢ፣ ኋላ በደብረ ታቦር መስዋዕት ሆኜ በምቀርብበት ጊዜ እገልጽልሃለሁ ብሎት ነበርና። ኤልያስንም አንተሰ ትከውነኒ ስማ በዳሬ መዋል ብሎት ነበርና። ስለምን ከነቢያት ሁለቱን ከሐዋርያት ሦስቱን አመጣ ቢሉ ተራራ የቤተ ክርስቲያን ምሳሌ በቤተ ክርስቲያን ብሉይ አዲስ እንዲተረጎሙ እንዲነበቡ እንዲጸለዩ ለማጠየቅ። አንድም ተራራ የመንግሥተ ሰማያት ምሳሌ ነቢያትም ሐዋርያትም አንድ ሆነው መንግሥተ ሰማያትን እንዲወርሷት ለማጠየቅ። ከማኅፀባን ሙሴን ከደናግል ኤልያስን አመጣ። ደናግል እንጂ ማኅፀባን አይወርሷትም ባሉ ነበርና ደናግልም ማኅፀባንም አንድ ሆነው እንዲወርሷት ለማጠየቅ። ከሙታን ሙሴን ከሕያዋን ኤልያስን አመጣ። ንነ ሕያዋን የተባሉና ይደመጽኦሙ ለሙታን የተባሉ አንድ ሆነው እንዲወርሷት ለማጠየቅ። በባህላዊ ገጽታውም በምዕመናን ዘንድ ቡሄ በመባል የሚታወቅ ሲሆን አባቶቻችን እንዳስተማሩን ቡሄ ማለት ብርሃን፣ ብርሃናዊ፣ ብርሃኔ የሚል ትርጉም አለው። ቀደምት ኢትዮጵያውያን አባቶቻችን ሃይማኖታዊ በዓላትን በትምህርት ከማስተላለፍ ባሻገር ምሳሌነታቸውን በባህላችን ውስጥ እንድንይዘው በማድረግ ለአሁኑ ትውልድ ትልቅ አሻራ ኑረዋል። በዓለ ደብረ ታቦር በዕለቱ በተከናወኑ ኩነቶች ምሳሌ ችቦ ይበራል፣ ሙልሙል ይጋገራል፣ እንዲሁም
ጅራፍ ይጮሃል። ምሳሌነቱንም ሊቃውንቱ እንዲህ ያስረዳሉ። በደብረ ታቦር የክርስቶስ ብርሃኑ ተገለጸ አይደል? ብርሃኑ መገለጹን በምን እናስታውሰዋለን? በዳቦቱ። እረኞቹ ከብርሃኑ የተነሳ ያልመሸ መስሏቸው ወደ ቤት ሳይገቡ ቀርተው ወላጆቻቸው ዳቦ እያያዙላቸው ችቦ እያበሩ ሊፈልጓቸው መጥተው ነበር። ያንን ለማስታወስ ዳቦ እየጋገርን የኢትዮጵያ ቤተክርስቲያን ይሄንን ስታስብ ምን አደረገች? ችቦ ታበራለች፣ ዳቦ እንዲጋገር በውጭ ታዛለች ማለት ነው። በመጨረሻ ጅራፍ አለ። ጅራፉ ደግሞ የምወደው ለተዋህዶ የመረጥኩት ልጄ ይህ ነው የሚል የአብ ድምፅ ተሰምቶ ነበር። ያንን ድምፁን ለማስታወስ ቤተ ክርስቲያን በውጭ ምዕመናን ጅራፍ እንዳጮሁ አዛ ደብረ ታቦር ላይ ምንም ሳይቀር ጥንቅቅ አድርጋ በዓሉን በነሐሴ 13 ቀን ታከብረዋለች። የሰንበት ትምህርት ቤት ወጣቶችም ይህንን አብነት በማድረግ ከዋዜማው ጀምረው ከአባቶቻቸው የወረሱትን የቡሄ በዓል አከባበርን ጠብቀው በአንድነት ተሰባስበው እንኳን አደረሳችሁ በማለት በከተማዋ እየዞሩ በዓሉን ያከብራሉ። ደብረ ታቦር ባንቺ ላይ ታየ እግዚአብሔር ሞሴ ስላለ በየመንደሩም እየገቡ ምዕመናንን ቡሄ በሉ እንኳን አደረሳችሁ ይላሉ። ምዕመናንም ለበዓሉ የተዘጋጀው ሙልሙል ለወጣቶች በማደል የበዓሉ በረከት እንዲያድርባቸው ለዓመቱ በሰላም እንዲያደርሳቸው መርቀው ይሸኟቸዋል። እነርሱም አመስግነው መርቀው ይወጣሉ። መታችሁ እንድትጠይቁን ያድርጋችሁ። አሜን። ተባረከ አሜን። አሜን። ሰማያችን አሜን። እንናገራው አሜን። አትራችን አሜን። በርበንሳ በርበተሎት የናባም የጌታዬ ባፈተ በርበንሳ በርበተሎት የናባም የጌታዬ ባፈተ በዓለ ደብረ ታቦር የነገረ ተዋህዶ ማሳያ እንደመሆኑ በቅድስት ቤተክርስቲያናችን የበዓል አከባበር ስርዓት መሰረት ሃይማኖታዊ ስርዓቱን ጠብቀን የበዓሉን ዓላማ ተረድተን እንዲሁም ባህላዊ አከባበራችንን ጠብቀን በአንድነት ልናከብር ይገባናል እንላለን። በቃሉ ያመንንና በስሙ የተጠራን ኦርቶዶክሳዊ ምዕመናን ሁላችን የደብረ ታቦር በዓልን ስናከብር ቅዱስ ጴጥሮስ ለኛ በዚህ መኖር መልካም ነው እንዳለው በደብረ ታቦር በምትመሰለው ቅድስት ቤተክርስቲያን ውስጥ ሆነን የቤተክርስቲያናችንን ሕግና ሥርዓት አክብረን በምግባር በትሩፋት አጊጠን በቤቱ ጸንተን እስከ ሕይወታችን ፍጻሜ መኖር እንዲሁም በኑሯችን በስራችን ለሌሎች ብርሃን ልንሆንም ይገባል። ለመረጣቸው ላከበራቸው ቅዱሳን ሐዋርያቱ ምስጢረ መንግስቱን በታቦር ተራራ የገለጠ አምላክ ቅዱሳን ብርሃኑን ይግለጽልን። በዓሉን አክብረን የበረከቱ ተካፋይ እንድንሆንም ቅዱስ አምላካችን ይፍቀድልን። አሜን።
አሜን።